የዛሬውስ ደግሞ ጉር ነው ጎበዝ። የዛሬውስ ደግሞ ጉር ነው። አቤት ሄሉ ግን እኔ የእውነት ደፋር ናት። በጣም 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 የእውነት ኧረ እኔ አላረግም። ይቅርታ አድርጉልኝና እውነት እዛው የሚመቱኝ ነው የሚመስለኝና የሄሉ በጣም የሚገርም ነው። ኃይለኛ ናት በጣም ሄሉ ከሚባል በላይ ኃይለኛ ናት። እውነት ለመናገር ማለት ነው እንደዚህ አድርጋ እንኳ ፍንጥቅ አትልም፣ አትሸሽም፣ ፍንጥቅ አትልም ማለት ነው። እውነቴን ነው የምላችሁ። በቃ እንደዚያ እንኳን አድርጋ እዛው ነው የቆመችው። ኧረ ፊቱን ጠርጎ መጥቶ ይመታኛል እንኳን አላለችም ማርያምን። ግን ኧረ በስመ አብ ብትከባበሩ ጥሩ ነው ብዬ አስባለሁ። አንተ ደግሞ ይችን ምን ብለህ ደግመህ አስመጣ? ሲጀመር ማምጣት የለብህም ነበር እውነት ለመናገር ማለት ነው። አጥፍተሃል ናቲ። ይቅርታ ሳኩኝ ናት። አያስቅም? እንዲሁ የኬኩ አጣጣሉ አስቆኝ ነው ውዶች፣ እየሳኩት ይቅርታ። ኬኩን ፊቱ ላይ አጣጣሏ እሱን ያሳቀኝ ሌላ አይደለም። ውሃ የለ የት ሂዱ ይታጠብ? እስኪሁ ሰላም፣ እንዴት ናችሁ? ደህና ናችሁ? ያቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ናቲና ሄሉ ዛሬ የእርቅ ቪዲዮ ይሰራሉ ብዬ ነበር የጠበኩት። ነገር ግን በቃ ሊሰሩ ፈልገዋል ይመስለኛል። የሄሉ ድፍረት ግን በጣም ገርሞኛል። የምሬ ነው። እኔ አላረገውም፣ ይቅርታ አድርጎልኝና ፈራለሁ ማለት ፈራለሁ የምልባችሁ ምክንያት አለኝ። የሆነ ወንድ ልጅ ከተናደደ ምናችሁ ላይ ይሁን ምናችሁ አያውቅም። ገባችሁ? እና የነገር ስላለ ለማንኛውም ሄሉዬ ጀግናም ብትሆኚ ጎበዝም ብትሆኚ እንትንሽን ኃይለኝነትሽን እንትን ባትጠቀሚ ይጎዳሻል። ማማዬ እውነቴን ነው የምነግርሽ የኔ ቆንጆ፣ ኃይለኝነትሽ ይጎዳሻል። የኔ ልጅ ጀግንነትሽን አድንቄልሻለሁ። ነገር ግን ደግሞ ይሄ ኃይለኝነትሽ ደግሞ ይጎዳሻል። አሁን ናቲ ዝም ነው ያለው። ሌላ ወንድ ቢሆን ዝም አይልም። እውነት ለመናገር እስቲ እናንተም ፍረዱ። ሌላ ወንድ ቢሆን ዝም አይልም። የምርነት ለመናገር ናቲ ግን ዝም ነው ያለው። ሌላ ቢሆን ግን ሄሉዬ እንደዚህ አይነት ቦታ ላይ ራስሽን እንትን ትያለሽ። እኔ እናት ተጠንቀቂ። ጀግንነትሽን ዛሬ አይደለም አንቺን የምናውቀው እኛ ብዙ ጊዜ እናቅሻለን። ጀግና ነሽ፣ ጎበዝ ነሽ፣ አትፈሪም ማለት ነው። ግን ይሄ ደግሞ አይጠቅምሽም የኔ ቆንጆና ጥንቃቄ አርጊሽ የኔ እናት። ጥንቃቄ ማድረግ አለብሽ እላለሁኝ። ሄሉ ስለምትወድህ ነው ናት እንዴት የምትሆነው። በቃ ዛሬ ያናድሃታል። ይቺ ጋራ ስትመጣ በጣም ተናዳይ ነው ናቲ። አንተ አልተረዳሃትም ይመስለኛል። ሄሉ የድሮ ናቲ እየሆንክ አይደለም። የድሮ ናቲ አይደለም መሰለኝ። አሁን ሳይ አላቅም ውዶች፣ የድሮ ናቲ እየሆነብኝ አይደለም። እኔ ራሱ ከባድ ነው። ሄሉ ደግሞ በቃ ተወደዋለች። ገባችሁ? እንኳን ከሷ ጋር አይተው አይደለም እልህ ነው ሄሉ። ያንንም ልጅ ትናንትና ቤት ውስጥ ይዛ መታ እንደዛ ያደረገችው እንጂ አፍቅራው ወዶ አይደለም። እሷ የምትወደው የምታፈቅረው እሱን ነው። አለቀ። እሱ ደግሞ እንጃ እንግዲህ ውዶች፣ ብቻ ግን እያየን ያለው ነገር ደስ አይልም። በአጠቃላይ እንደኛ ነገር ደስ አይልም። ይቅርታ ተባብላችሁ ወደ ስራችሁ ትመለሱ ጥሩ ነው ያስባለሁ። እንዲህ እንግዲህ አላውቅም፣ ደስ አይልም። ይሁን ለመናገር ደስ አይልም። ምንም ደስ የሚል ነገር የለም። ሄሉ ይሄንን ጀግንነትሽን እናውቃለን። የኔነት ግን እንደዚህ አይነት ብርቱ ነገር አትሁኝ፣ ጥሩ አይደለም። ሌላ ሰው ቢሆን ዝም አይልሽም ማማዬ። ናቲ ግን ዝም ማለት ችሎ። ሌላ ሰው ቢሆን እማዬ ሴት ልጅ ምኗን ሊምቷት ምኗን የምታውቀው ነገር የለም የኔ እናት። ስለዚህ ጥንቃቄ አርጊ። የሴት ጀግንነት ትጎዳለች። የሴት ልጅ ጀግና ስትሆን ውዶች ትጎዳለች። እኔ እውነት ነው የምነግራችሁ። እና ሄሉ ጀግና ነበር፣ ግን ደግሞ እዚህ ቦታ ላይ አስባችሁታል? እንደዛ ባረገችበት ላይ መቶ የሆነ ነገር ቢላት አካባቢዋ ላይ በጣም ከባድ ስለሆነ ጥንቃቄ አርጊ እላለሁ። እንግዲህ
እኔ ሌላ ምንም አልልም። እኔ አልተችም ውዶችዬ። እንደኛ ነገር ጾም ነው። አንተ ውጫ አንተ ውረድ የምልበት አንድም አንደበት የለኝም። እኔ እግዚአብሔር ከነሱ ጋር ይሁን፣ ሰላማቸውን ይመልስላቸው ነው የምለው። ሌላ ምንም አልልም። ሰላማቸውን ፈጣሪ ይመልስላቸው ላለሁ። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሆንላችሁ። ባይ ባይ።